ኢትዮጵያ የበርካታ ታሪክ ባህልና ቅርስ ባለቤት እንደመሆኗ እነዚህን ሀብቶቿን ለመመልከት የተለያዩ ሀገራት ጎብኚዎች ወደ ሀገር ይገባሉ። የሚፈልጓቸውን የመስህብ ስፍራዎችን ተዘዋውረው ለመመልከት ደግሞ አስጎብኚዎችን ምርጫቸው ያደርጋሉ። እንግዶቹ ወደ ሀገር ከመምጣታቸው አስቀድሞ እንዲሁም ወደ ሀገር ከገቡ በኋላ ከአቀባበል ጀምሮ የተለያዩ ተግባራት በአስጎብኚዎቻቸው በኩል ይከናወናል። ከመምጣታቸው በፊት ስለሚሄዱበት አካባቢ በደንብ ግልጽ የሆነ መረጃ እንሰጣለን። በየኮንታክታቸው ዋትስአፕ ሊሆን ይችላል፣ ቴሌግራምም ሊሆን ይችላል። በየእንትናቸው በደንብ ፊድ እናደርጋቸዋለን። ከመምጣታቸው ጀምሮ የት ነው የምንሄደው፣ ምን ያህል ኪሎ ሜትር ነው ከአዲስ አበባ፣ ምንድነው የምናየው የሚሉትን ነገሮች በሙሉ ተናግረን እንትን እንላለን። ሲመጡ ደግሞ በስነ ስርዓት ኦሪንቴሽን ይኖረናል። ከ20 እስከ 30 ደቂቃ የሚሆን ስለሚሄዱበት አካባቢ የሚያስረዳ ኦሪንቴሽኖች ይኖሩናል፣ ገለጻ ይኖረናል። ከዛም ያው ጉዟችንም ላይ ደግሞ በደንብ ብሪፊንግ ይኖራል ማለት ነው። ስለ አካባቢው ስለ አለው ሁኔታ ሎካል ጋይዶችንም እንይዛለን። ከኮሚኒቲውም ያው እንዲጠቀም እኛም በደንብ ብሪፍ እናደርጋለን ማለት ነው። በአብዛኛው አስጎብኚዎች የሚጠቀሙባት ሰርፕራይዝ አለች። you are 7 years younger የምትል ማለት ነው። ልክ ኤርፖርት እንደደረሱ ካላንደሩ 2025 አይደለም አሁን 2027 ነው። በጣም ትልቅ ሰርፕራይዝ የሚያደርጋቸው ከአስጎብኚዎች ይለያያል። ግን በተቻለ መጠን ናቹራል በሆነ መንገድ ጄኒን በሆነ መንገድ እንግዶቻችንን በደንብ ዌልካም እናደርጋለን። አስጎብኚዎች እንግዶቹ በሚኖራቸው ቆይታ የተለያዩ የሀገሪቱን አካባቢዎች እንዲጎበኙ ሁኔታዎችን ያመቻቻሉ። ስለሚጎበኙት ስፍራም ማብራሪያዎችን በመስጠት ለሀገራቸው ገጽታ ግንባታ የበኩላቸውን ሚና ይወጣሉ። ስንሰራም በሰራንበት አጋጣሚ ሁሉ ቱሪስቱ መጥቶ በጣም በርካታ ጥያቄ ስለሚጠይቀን ለዛ የምንሰጠው መልስ አምባሳደር ያሰኘናል እውነትም። እና እያንዳንዱ አስጎብኚ ማለት ትችላለህ ምንም ይሄ ከሌ ነው ከሌ ጋር ሂድ የሚባል አይደለም። የኢትዮጵያ ቱሪዝም አስጎብኚዎች ኤርፖርት ከመቀበል ጀምሮ አገሪቱን በሙሉ አሳይቶ ወደ ኤርፖርት መሸኘት ስራ የአስጎብኚ ባለሙያ ድርሻ ነውና ከፍተኛ ኃላፊነት ከፍተኛ ጥንቃቄ ያለበት ሙያ ነው ማለት ነው። ስለዚህ የሀገር ውስጥም አምባሳደር ነን። ከዛም አልፎ ተርፎ ደግሞ ሀገራችንን በማስተዋወቅ ቅርሳችንን በመጠበቅ ደህንነታችንን በማስጠበቅ ማህበረሰቡም ከቱሪዝም ጋር ተያይዘው የሚመጡ ጉዳዮችን ባላንስ አድርጎ እንዲኖር የሚያደርግ የሙያ ዘርፍ ነው። ኢትዮጵያውያን በዘመናት ውስጥ ሳይበረዝ ዛሬም ድረስ በቀጠለው የእንግዳ ተቀባይነት እንታወቃለን። ከዚህ ባለፈ ግን ለእንግዶች የሀገርን ታሪክ ባህልና ቅርስ በማስተዋወቅ ውስጥ ለሚሰራው አስጎብኚ ሙያዊ ስነ ምግባርን የተላበሰ እንዲሆን ያስፈልጋል። ስለ ምግባር ኖሮሽ እንግዳው የሚፈልገውን ነገር በሙሉ ማየት የሚፈልገውን ነገር በሙሉ በተቻለሽ አቅም ማሳየት ፊድ ማድረግ አለብሽ ያንን እንግዳ ማለት ነው። ለዚህ እንዳለ ለቱሪዝሙ ዋናው ነገር ስለ ምግባር ነው። ስለ ምግባር ከሌለው ያንቺ ፐርሰናሊቲ ራሱ እንደ ሀገር ሄዶ የሚያወራው ነገር ላይክ ባንቺ ፐርሰናሊቲው ላይ ሊለካ ይችላል። በትምህርት ደረጃ ስትገቢ የመጀመሪያው ኤቲክሱ እንግዳን ማክበር ነው። የመጀመሪያው ኤቲክሱ የምትማሪው ቱር ኦፕሬተሮች ጋይዶች አበክረው የሚማሩትና መገንዘብ ያለባቸው ነገር ሁሌም የስነ ምግባር ያልሽው የስነ ምግባር ሁኔታን ነው። እንግዶች ጉብኝታቸውን አጠናቀው ወደ ሀገራቸው ሲመለሱ ስለቆዩበት ሀገር ለሌሎችም ጥቆማ ይሰጣሉ። አለፍ ብሎም ዳግም ለጉብኝት ለመምጣት እቅድ ይይዛሉ። ይህ የሚሆነው ግን በሚመለከቱት ነገርና በመስተንግዶ ሲማረኩ ነው። በሰለጠኑና ሙያውን በሚያከብሩ አስጎብኚዎች ሲስተናገዱም እንዲሁ። በመሆኑም ሙያተኞቹ በዚህ ልክ የተቃኙ እንዲሆኑ መስራት ይገባል። አብዛኞቹ ድጋሚ ይመጣሉ። እዛም ሄደው የሚያስተላልፉት መልእክት በጣም ነው ደስ የሚለው። እንደውም ሳይገልጹልሽ ቀርተው እዛ ሲሄዱ በደንብ ነው የሚገልጹት የተሰማቸውን ነገርና በጣም ደስ ይላል። ከዛም ደግሞ ላይክ ሰውም ይዘው ይመጣሉ። እነሱም ደግሞ አብዛኞቹ ደግሞ ይመጣሉ። የቱሪስት አስጎብኚ ባለሙያው ነው አንድን ቱሪስት ተመልሶ እንዲመጣ የሚያደርገው። ጥሩ ኢሜጅ ይዘው እንዲሄዱ ፕሮፌሽናል በሆነ በተመዘገበ በመንግስት በሚያውቀው ፈቃድ ያለው ትምህርት የተማረ የስነ ምግባር መርሆችን የፈረመ አስጎብኚ ሊያስጎበኝ ይገባል። የትምህርት ተቋማት ለሙያቸው ክብር ያላቸውን በመፍጠር ረገድ በቀዳሚነት ይጠቀሳሉ። በመሆኑም በተለያዩ የመንግስት ከፍተኛ የትምህርት ተቋማት ጭምር የቱሪዝም ትምህርት መሰጠቱ የሙያውን ስነ ምግባር የተከተሉ አስጎብኚዎች ዘርፉን እንዲቀላቀሉ እድል ይከፍታል።